ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ውዳሴሃ ለእግዝእትነ ማርያም ቅድስት ድንግል ማርያም ወላዲተ አምላክ ዘኢትነበብ በዕለተ ሐሙስ። እርኩሰት የሌለባት ድንግል ማርያም ነቢይ ሙሴ በበረሃ በንድሳት ተከብባ ጫፎቿ ሳይቃጠሉ ያያት ሕፅን ትመስላለች። የአብ ቃል በእርሷ ሰው በሆነ ጊዜ እሳተ መለኮቱ አላቃጠላትምና ከወለደችውም በኋላ ድንግልናው አልተለወጠምና ሰውም ቢሆን ባሕርየ መለኮቱ አልተለወጠም፣ በእውነት አምላክ ነውና። እርሱ በእውነት አምላክ የሆነ መጥቶ አዳነን። አምላክን የወለድሽ እመቤታችን ወይ ሁላችን እናከብርሻለን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ዕፀ በለስን በልታ ባደረገችው ዓመፅ በባሕርያችን ያደረ የቀድሞ እርግማን በእርሷ ምክንያት ይጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳንን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ ሰው የሚወደው እግዚአብሔር አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠል! በጻዕር በምጥ ተወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን እርግማንን የሚያጠፋልን ያለ ዘራ ብእሲ ወለደችልን። ስለዚህም ሰውን የምትወድ ወይ ክብር ላንተ ይገባል፣ ቸርና ዘልማዱ ሂሩት እያልን እናመስግነው። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ዘርህ ምክንያት ሳይሆናት አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው የእግዚአብሔር ቃል በግብረ መንፈስ ቅዱስ ነው ብሎ መስክሯልና። ድንግል ማርያም የዚህ ደስታ እጥፍ ድርብ የሆነ ጌታን ወለደችው። መልአኩ ቅዱስ ገብርኤል ልጅ ትወልዳለች፣ ስሙ አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖችን ከኃጢአታቸው የሚያድናቸው ኢየሱስ ይባላል፣ በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነት በተረዳ ነገር አውቀነዋል። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም። አካላዊ ቃል ከአብ አካል ዘም አካል ባህሪ ዘም ባህሪ ድካም ሳይሰማው ከድንግል ያለ ሕማም ተወለደ። በመወለዱም ድንግልናዋን አልለወጠውም። ሰብአ ሰገል ሰገዱለት። አምላክም ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤ አመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ከአዳም ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። የአብ ቃል ጌታ ተሰጠ፣ ከቅድስት ድንግልም ሰው ሆኖ አማኑኤል ተባለ። ስለዚህ ሁል ጊዜ እርሷን እንለምን ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ፈርናት። ደጅ የሚጠኑትን ወልዳላቸዋለችና፣ ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና፣ ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና፣ ሰማዕታትና ምእመናንም የተጋደሉለት የጥበብ ጸጋ ብዛት የማይመረመር ኢየሱስ ክርስቶስ ከእርሷ ተወልዷልና የይቅርታውን ብዛት መርምረን እንወቅ፣ መጥቶ አድኖናልና።
እግዚአብሔር ለዳዊት ልጅህን በዙፋን ላይ አኖራለሁ ብሎ በእውነት ማለለት። ጻድቅ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ልጅ ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ቤተልሔም ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት አገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከባሕሪ አባቱ ከአብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባውና ስለ ክርስቶስ በመንፈስ ቅዱስ ተገልጾላቸው ትንቢት የተናገሩት የነቢያቱ የሚክያስና የዳዊት ትንቢት ምን ይረክ ምን ይደንቅ! በእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆችም ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ከሦስቱ አካል አንዱ አካል ወልድ መዋረዳችንን አይቶ ከሰማያ ሰማያት ወርዶ ባሕሪውንም ዝቅ አድርጎ መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ፣ ፈጽሞ አዳነን፣ ወገኖቹም አደረገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበብ በዕለተ ዓርብ። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልን፣ በሥልጣነ ረድኤቱም አቀረበን፣ እርሱ ፈጥሮናልና። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናከብርሻለን እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከህሌናት ሁሉ ትበልጫለሽ። ህሌና አስቦ ክብሯን አይፈጽመውምና። አንድም ክብርሽን ገናንነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ድንግል ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና። ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና። ከአንቺ የተወለደ ሥጋችንን ነሳ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት እንድንመስለው አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። አምላክን የወለድሽ ድንግል ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤል በሱራፌል ላይ የሚኖረውን ጌታን በመሃል እጅሽ አንድም በክንድሽ ይዘሽዋልና። በቸርነቱ ብዛት ሥጋዊ ፍጥረቱን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ድንግል ማርያም ሙዳየ እፍረት የማየ ሕይወት ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና። ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን።
በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ድንግል ማርያም በቤተ መቅደስ መልአኩ ቅዱስ ገብርኤል ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ካበሰረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል ብላ አሰምታ ተናገረች። የማይቻለውን ቻልሽ፣ የማይወሰነውንና ምንም የሚወስነው የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናንን የምትሰበስቢያቸውና ማህያው የሚያድኑ ለሆኑ ሥላሴ ሰጅድን የምታስተምሪላቸው ሰፊ መጋረጃ አንቺ ነሽ። ነቢይ ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይንና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር ከ5 ቀን በማኅፀንሽ ተሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጻርና በምጥ ተወልድ ዘንድ በሔዋን የፈረደባት ነው። ጸጋን የተመላሽ ድንግል ማርያም ሆይ አንቺ ግን ደስ ይበልሽ የሚል ብስራትን ሰማሽ። መጥቶ ያዳንን መሐሪና ሰውን ወዳጅ የሆነውን የፍጥረት ሁሉ ገዢ ንጉሥ ክርስቶስንም ወለድሽልን። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያል መልአኩ ቅዱስ ገብርኤል እንዳመሰገነሽ እናመሰግንሻለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ገብርኤል ከሰማይ ኤልሳቤጥ ከምድር አንድ መሰከሩ ስለ ድንግል ክብር ሳሊልን ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም። ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና